የራያ አካባቢ ቀጣዩ የጦር አውድማ የሚሆንበት አግባብ ይኖር ይሆን? በዚህ ጉዳይ ዙሪያ ለእናንተ የምናቀርብላችሁ መረጃ ይኖረናል። በራያ አካባቢ የሚስተዋሉን ወታደራዊ እንቅስቃሴ በተመለከተ የምናቀርብላችሁ አዲስ መረጃ የሚኖር ሲሆን ሌሎች መረጃዎችም አብሩን። ሰብስክራይብ አድርጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። ባለፈው ቅዳሜ ዕለት ማለዳ ላይ በሸረሪና በኩል የነበረው ውጊያ የምታስታውሱት ነው። እስካሁን ድረስ በዚህ ውጊያ ዙሪያ ምንም አይነት እልባት ያለው መግለጫ በገለልተኛ ወገንም በሁለቱም ተፋላሚ አካላት ማለትም በፌደራል መንግስቱና በህወሓት በኩል አልወጡም። የሆነ ሆኖ ግን አንዳንድ የመረጃ ምንጮች የመከላከያ ሰራዊት በበርካታ ሁኔታ ቆስሏል፣ ተማርኳል ሲሉ ሲናገሩ፣ በሌላ በኩል ደግሞ ለመከላከያ ሰራዊቱ ቅርበት ያላቸው የመረጃ ምንጮች ደግሞ የቲዲኤፍ ወይም ደግሞ የህወሓት ታጣቂ ኃይል በብዛት መገደሉን መማረኩን እንደዚሁም ደግሞ በአካባቢው የነበረው ወታደራዊ ካምፕ ወይም ቤዝ ስለመደምሰሱ ይናገራሉ። በዚህ ሁለት መረጃዎች መካከል እንግዲህ አዲስ የውጊያ ግንባር መከፈቱ የማይቀር መስሎ እየታየ ይገኛል። በአሁኑ ሰዓት በደቡባዊ ትግራይ ዞን ራያ አካባቢ ያለው ውጥረት በእጅጉ አሳሳቢ ስለመሆኑ ነው ነዋሪዎቹ እየተናገሩ ያሉት። ከቀናት በፊት በሱዳን አዋሳኝ ሸረሪናን በፌደራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ለጊዜው ጋብ ብሏል። በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች መናገራቸውን የመረጃ ምንጮች አመልክተዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት ወይም ቲዲኤፍ በራያ ግንባር በጨርጨር ቢሶበር እና ሌሎች አካባቢዎች ተሰማርተዋል ብለዋል። ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና ቢሶበር ነው። በዛ ቡታ መርፌ አካባቢ አለ። ከዚህ በዋጃ ቆቦ በጃርታ ጀምሮ በዳንያ ለኮ በሰሌን ውሃ በላይ በር በባይባዋ ቁሙጋ ላይ ያለውን አካባቢ ሁሉ ነው ዝግጅቱ። የዋጃን መስመር ተከትሎም የራሳቸውን አርሚ አዘጋጅተዋል። መካናይዝድ ጦርም በማንቀሳቀስ ቦታ እያስያዙ ነው ሲሉ የአካባቢው ነዋሪዎች እየተናገሩ ይገኛሉ። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የዚሁ የራያ ነዋሪ በጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻል ሲሉ መናገራቸው ተነግሯል። እንግዲህ በተለያዩ አካባቢዎች ላይ ከዚህ ቀደም በምሽግነት ይሄው ጦር የህወሓት ጦር ወይም ደግሞ ራሱን የትግራይ መከላከያ ጦር ብሎ የሚጠራው ኃይል ይዟቸው ማያውቋቸውን አካባቢዎች ይዞ እዛ ላይ ምሽግ እየሰራ እንደሚገኝም የመረጃ ምንጮች አመልክተዋል። ዋንገኛ፣ ገርገሰሰ እና ጀነቴ አካባቢ ምሽግ ይዘው ተዋጊዎቹ እንደሚገኙ ነው የመረጃ ምንጮች ያመለከቱት። እንግዲህ ይሄ እንቅስቃሴ ወደ አፋር ወሰን አካባቢ ወይም ደግሞ አዋሳኝ የራያና የአፋር አዋሳኝ አካባቢዎች ላይ ሲሆን በተለያየ አይነት አማራጮች አማካኝነት የመንገዱን እንቅስቃሴ ወይም ደግሞ በዛ በኩል የሚደረገውን ትራንስፖርት እንቅስቃሴ ለመቆጣጠር የሚያስችል አካባቢ ስለመሆኑ ነው እየተናገሩ ያሉት። በተጨማሪም በራያ ወረዳ ጨርጨር አካባቢ ባጌ ቀበሌ ልዩ ስሙ ጻዳ ሜዳ ተብሎ በሚጠራው አካባቢ የነበረው የሜካናይዝድ ኃይል በትላንትናው ዕለት ማለትም ሐምሌ 26 ቀን 2018 ዓ.ም ለሊት 20 ጉዳይ ለ10 ወይም 9 ሰዓት ከ40 ባቡር መስመር በተዘረጋበት አቅጣጫ አድርገው ወደ አፋር አዋሳኝ አካባቢዎች መጣጋታቸውን የተነገረው። እንግዲህ ይሄ ወደ አፋር አዋሳኝ አካባቢዎች የሚደረገው ወታደራዊ እንቅስቃሴ የመጀመሪያው ነገር
አፋር የጅቡቲ የኢትዮ ጅቡቲ ላይፍ ላይን ነው ማለት ይቻላል። ወይም ደግሞ መንገድ ወሳኙ መንገድ ያለው ወደዛ አካባቢ ነው። ያንን አዋሳኝ መንገድ የመቁረጥ ወይም ደግሞ ያንን መንገድ የመቆጣጠር እንደዚሁም በፌደራል መንግስቱ ላይ ተጽዕኖ የማሳረፍ አይነት እንቅስቃሴ የሚታይ ይመስላል በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና ሀራ መሬት ብለው ወይም ነፃ የወጣ መሬት ብለው በአፋር ክልል ውስጥ እየተንቀሳቀሱ ያሉ ታጣቂዎች ያሉ ከዚህ በፊት የቲዲኤፍ አዛዦች በነበሩ ግለሰቦች ወይም ወታደራዊ አዛዦች የሚመሩ እነሱንም ለማጥቃት ወይም በፕሪምፕቲቭ አታክ ወይም ደግሞ አስቀድሞ ትንኮሳ በመፈጸም ወደ ውጊያ በማስገባት እነሱን በቅድሚያ እንደመስሳለን በሚል አይነት እንቅስቃሴ ወደዛ አካባቢ እንደተጠጉ የሚገመት ነው። እንግዲህ ሁለቱም ሊሆኑም ላይሆኑም ይችላሉ። ወደፊት አብረን የምናየው ይሆናል። ነገር ግን በአካባቢው ላይ ወይም በራያ አካባቢ ይሄ ነገር እየተስተዋለ እንደሚገኝ ነው የመረጃ ምንጮች ያመለከቱት። እንግዲህ ከቀናት በኋላ የጦርነት ሁኔታዎች ሊፈጠሩ እንደሚችሉ እንግዲህ የምንመለከተው ይሆናል። እንግዲህ በተለያዩ የመረጃ ምንጮች አማካኝነት እንግዲህ ወደፊት ወይም ደግሞ በቅርብ ጊዜያት ውስጥ ይከሰታል ተብሎ የሚጠበቀውን የፌደራል መንግስቱና የትግራይ ኃይል ወይም የራሱን ቲዲኤፍ ብሎ የሚጠራው ኃይል ፍልሚያ ምን ይመስላል የሚለው አንዳንድ ወገኖች ሀሳባቸውን እየገለጹ ይገኛሉ። በአሁኑ ወቅት ያለው የጦርነት ሁኔታ ከተፈጠረ ሊሆን የሚችለው በተለያዩ ኃይሎች ነው። ይሄው ዶክተር ደብረጽዮን ገብረ ሚካኤል በሚመሩት ህወሓት በፋኖ በኤርትራ ባንድ ጎራ እነዚህ ባንድ ጎራ ሆነው በሌላኛው ጎራ ደግሞ ብልጽግና ያቶ ጌታቸው ስምራት ፓርቲ በሌላ ገጽ እንደሚገኙና ሁለቱም በተለያየ ጎራ ሆነው ፍልሚያ ሊያረጉ እንደሚችል ጦርነቱ ከተነሳ ፍልሚያ ሊከፍቱ እንደሚችል ነው ግምታቸውን እየሰጡ ያሉ በርካታ ወገኖች። ከዚህ ጋር አብሮ ተደምሮ የሚታየው የትግራይ ሰላም ኃይል ተብሎ በመንግስት ደረጃ ድጋፍ ተሰጥቶት የተዋቀረው ታጣቂ ኃይል ነው። እንግዲህ በትግራይ ወገን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በተቻለው መጠን የበላይነቱን አስጠብቆ ጦርነቱን ማሸነፎ መቆየት ሲፈልግ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ደግሞ ዶክተር ደብረጽዮንንና ህወሓትን አስወግዶ መቀሌ ለመመለስ ነው ጥረት እያደረገ ያለው። በተለያዩ ጊዜያት አቶ ጌታቸው ረዳ እሁድ በመጣ ቁጥር ቃል የሚገቡት ነገር የሚጠቀስ ነው። በአሁኑ በእርግጥም እርሳቸው ቃል አልገቡም። የእርሳቸውም የተለያዩ ምክትሎች ወይም ከርሳቸው በታች ያሉ የሥራ አመራሮች የገቡት ቃል የለም። በአሁኑ እሁድ የትግራይ የሰላምና የለውጥ ምክር ቤት ስብሰባ ላይ ማለት ነው ምንም የተለየ ሐሳብ አላነሱም። ነገር ግን ከዚህ በፊት መቀሌ እንገባለን በአጭር ጊዜያት በአጭር ወራት የተባለ ቃል ሲገባ ነበር። ትልቁ አልቲሜት ጎላቸው ያ ነው እና በሁለቱም ገጽ ወይም ደግሞ በሁለቱም አንፃር ያለው ውድመት ወይም ደግሞ ያለው መፍረክረክ እንግዲህ ይሄው ማለት ምንድነው? በሁለቱም ጎራ በብልጽግና ሊሆን ይችላል፣ በህወሓትም በኩል ሊሆን ይችላል፣ በመሃልም በፋኖ ያሉትን ነገሮች ሊሆን ይችላል። አንድ ያልተጠበቁ ነገሮችን ይዞ ሊመጣ ይችላል ተብሎ እንደሚገመት ነው አንዳንድ የመረጃ ምንጮች ያመለከቱት። ይሄው ምንድነው? ምናልባት ያሰላለፍ ለውጥ ሊኖር ይችላል። ከዚህ በፊት ታይቶ ማይታወቅ አሊያንስ፣ ከዚህ በፊት ታይቶ ማይታወቅ ደግሞ የጠላትነት ሁኔታ ሊፈጠር የሚችልበት ሁኔታ ሊኖር ይችላል። ስለዚህ አሁን የሚደረገው ጦርነት በትግራይ ሳይድ ምንም አይነት ጥቅም ሊያስገኝ የማይችልና ሌሎቹ በትግራይ መውደም ሌሎች ኃይሎች የሚፋፉበት ሁኔታ ሊፈጠር ይችላል የሚል አይነት ሐሳብ ነው እየተነሳ ያለው። ይሄ ጦርነት የትግራይ ጦርነት አይደለም። ትግራይ ራሷ ኢኒሼት አድርጋ ያመጣችው ጦርነት ሳይሆን የትግራይ ላይ የሚካሄደው ጦርነት እንደ ሜዳ አገልግሎ ነገር ግን እንደ ፕሮክሲ ዋር የሚካሄድበት ነው። ይሄውም በኤርትራ ሳይድ ያለው የጽምዶ አይነት አካሄድ የፕሮክሲ ወይም ደግሞ የውክልና ጦርነትን አይነት መልክ የያዘ ነው። ይሄም የነፋኖን የተለያዩ አይነት ኃይሎችንም ጉዳይ የሚያካትት ነው። እንግዲህ ይሄ ጦርነት
የመፋለሚያ ሜዳ የሚሆነው ትግራይ ላይ ነው የሚሆነው ማለት ነው። ህወሓት እንግዲህ ቅድም እንደጠቀስነው ነው የራሱን ህልውናና የመሪዎቹን የስልጣን ዘመን ለማጠናከር ወይም ደግሞ ለማስረዘም ሲባል የሚያደርገው ጦርነት ነው። ስለዚህ ለአካባቢው ህዝብ የሚፈጥረው ነገር የለምና በአጠቃላይ በእጅጉ አነጋጋሪ ነው። አሁን ላይ ሊመጣ ይችላል እየተባለ እየተጠበቀ ወይም ደግሞ በፍርሃት በስጋት በርካቶች ደግሞ ተስፋ በመቁረጥ እየጠበቁት ያሉት ጦርነት የተለያዩ አይነት ጉዳዮችን ይዞ ይመጣል ተብሎ ነው እየተጠበቀ ያለው ማለት ነው። ከሸረሪና ውጊያው ጋር በተገናኘ እንግዲህ አንደኛ ነገር ይሄ ውጊያ ኢኒሼት ወይም ደግሞ የመጀመሪያውን ትንኮሳ ያደረገው ኃይል የትኛው ነው? አርሚ 70 ነው ወይስ የመከላከያ ሰራዊት ነው የሚለው ነገር ምንም ግልጽ የሆነ ነገር የለም። በሌላ በኩል ደግሞ አሁንም እዛ አካባቢ የተለያዩ አይነት እንቅስቃሴዎች እየተደረጉ ይገኛሉ። በሁለቱም በኩል ወታደራዊ አቅጣጫዎችን የመያዝ ሁኔታ እና ወታደራዊ ዝግጅቶች አሁንም እየተደረጉ ይገኛሉ። በዋናነት ከቅዳሜ ዕለት የተፈጠረው የውጊያ ሁኔታ እንግዲህ የተከሰተው ከሱዳን ውስጥ ካለው የሚሊታሪ ዳይናሚክስ ወይም ደግሞ ወታደራዊ እንቅስቃሴ ጋር የተገናኘ ነው ተብሎ ነው የሚታሰበው። በተለይም ደግሞ በአልፋሽቃ አካባቢና የአልፋሽቃ ትራያንግል የሚባል አለ። ኢትዮጵያ ለኔ የሚገባል እያለች የምትከራከርበት ማለት ነው። እና በዛ አካባቢና በዙሪያው በሱዳን አርምድ ፎርስ በአብዱል ፈታህ አልቡርሃን በሚመራው በቀጠናዊ ተዋናዮች እና በድንበር ተሻጋሪ የታጠቁ ኃይሎች መካከል የሚደረገው እንቅስቃሴና ይሄ ወታደራዊ ፍትጊያ የኢትዮጵያ ምዕራባዊ አቅጣጫ በኩል ያሉትን አካባቢዎች ቤንሻንጉል ጉሙዝን እና ወለጋን ይዞ ሪስክን እየፈጠረ ወይም ደግሞ ስጋትን እየፈጠረ ይገኛል። ይሄ ወደ ሸረሪና በኩል ስንመለስ ለምን ይሄ ግጭት ሊፈጠር እንደቻለ እንግዲህ ግልጽ ነገር የለም። ነገር ግን ይሄ ጉዳይ ከሱዳን ሰላም ማጣት የእርስ በርስ ጦርነት ውስጥ መዘፈቅ ጋር የሚገናኝ ነው። ሌሎችም ኃይሎችም እንዲሳተፉበትም በር የከፈተ ነው። ከዛ ጋር ካለው ሁኔታ ማለት የአብዱል ፈታህ አልቡርሃን ኃይል ድል እያደረገ እየመጣ ነው የሚል መረጃም ስላለ ከዛም አንፃር የተፈጠረ ሁኔታም ሊሆን ይችላል እንጂ ምንም አይነት ግልጽ የሆነ የውጊያው መነሻ የሆነ ምክንያት እስካሁን ሊገኝ አልቻለም ሲሉ ነው እንግዲህ መረጃ ምንጮች ያመለከቱት። እንግዲህ ምን አይነት ሁኔታ ይፈጠራል የሚለውን እንግዲህ አብረን የምናየው ይሆናል። በድጋሚ በሸረሪና በኩል የሚፈጠር ውጊያ ካለ አብረን የምናየው ነው የሚሆነው ማለት ነው። አቶ ጌታቸው ረዳ ስለ ሸረሪና አይ ቲንክ ከአንድ ወር በፊት በሚሆን ጊዜ ውስጥ ነው ይሄ ለኢትዮጵያ ቴሌቪዥን የሰጡት ይሄን ቃለ መጠይቅ። ቲዲኤፍ በሸረሪና በኩል ከተዋጋ ምክንያት አለው የሚል አይነት ሐሳብ ነው የሚያነሱት። ይህን ቪዲዮ ተከታትለን ስለመለስ ወደ ሌሎች ጉዳዮች እናልፋለን ማለት ነው። የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ይሸጡ። እንግዲህ ወደ ሌሎች ጉዳዮቻችን ላይ እናልፋለን። በዛሬው ዕለት የትግራይ ሰላም ኃይል ታጣቂዎችን በተመለከተ አንድ አዲስ የወጣ መረጃ አለ። ከዚህ ቀደምም እኛም በተደጋጋሚ የትግራይ ሰላም ኃይል ወደ መከላከያ ሰራዊት ሊቀላቀል ይሆን ወይ የሚለው ጉዳይ ትንሽ አወዛጋቢ የሆነ ነበረ። እንዲቀላቀሉ እቅዶችም እንዳሉ አንዳንድ መረጃዎች ሲያመለክቱ ነበር። ዛሬ የወጡት መረጃዎች እንግዲህ እንደሚያመለክቱት በወዲ አንጥሩ የሚመሩት የትግራይ የሰላም ኃይል ታጣቂዎች ዛሬ ሰኞ 11 ሰዓት ከ40 ሰዓት ላይ ይህ ማለት አመሻሽ 11 ሰዓት ከ40 ማለት ነው፣ ወይም 20 ጉዳይ ለሁለት
ላይ አመሻሽ በአስቸኳይ ወደ መከላከያ ሰራዊት እንዲቀላቀሉ ትዕዛዝ ተላልፎላቸዋል ተብሏል። ይህን ተከትሎ ከፍተኛ አለመግባባት ተፈጥሯል ሲሉ አንዳንድ የመረጃ ምንጮች አመልክተዋል። ከገለልተኛ አካላት ይህን መረጃ ለማረጋገጥ እየሞከርን ነው። እስካሁን ድረስ ግን የተሳካ ነገር የለም። ከዚህ ቀደም የትግራይ የሰላም ኃይል ይሄ ኃይሉ ራሱ የታጣቂዎቹ ኃይል ወይም ደግሞ መዋቅር አጠቃላይ መዋቅር ወደ መከላከያ ሰራዊት ከስሞ ሊቀላቀል ነው የሚል መረጃ ሲሰራጭም እንደነበር በማስታወስ ይሄ ፍጹም ሐሰት ነው ሲል ማመልከቱን እኛ ያው ዘግበነው ነበረ። እንግዲህ በዛሬው ዕለት በዚህ ጉዳይ ዙሪያ እንግዲህ ይሄ መረጃው ወጥቷል። በነገው ዕለት በሰፊው መረጃዎችን ካገኘን ለእናንተ የምናቀርብላችሁ ይሆናል። ቅዳሜ ዕለት በኢትዮጵያ መንግስት ወታደሮችና በትግራይ ኃይሎች ወይም ቲዲኤፍ ብለው ራሳቸውን በሚጠሩት ትግራይ ዲፌንስ ፎርስ መካከል በምዕራባዊ ትግራይ ግጭት መካሄዱን ተከትሎ በመቶዎች የሚቆጠሩ የአካባቢ ነዋሪዎች ወደ ሱዳን መሰደዳቸው ነው የተሰማው። ሱዳን ከገቡት ስደተኞች መካከል ቁስለኞች እንደሚገኙበትና ቁስለኞቹ የሕክምና እርዳታ ካገኙ በኋላ በመጀመሪያው ጦርነት የተሰደዱ ኢትዮጵያውያን ወደ ተጠለሉበት የስደተኞች መጠለያ እንዲገቡ እንደተደረገ ከሱዳን ምንጮች መስማቱን ጠቅሶ የፈረንሳይ ዜና ወኪል ዘግቧል። በተያያዘም በኢትዮጵያ ድንበር አቅራቢያ በሚገኙ ኢትዮጵያውያን በተጠለሉባቸው የሱዳን የስደተኞች መጠለያዎች ላይ ቅዳሜ ዕለት በወደቁ የከባድ መሳሪያ ፍንጥርጣሪዎች የስደተኞች ሕይወት ማለፉንና ሌሎች መቁሰላቸውን የሱዳን የስደተኞች ኮሚሽን ማስታወቁም ተዘግቧል። ሆኖም በክስተቱ የስንት ስደተኞች ሕይወት እንዳለፈና ስንቶቹ እንደቆሰሉ ወይም በየትኛዎቹ መጠለያዎች ላይ የመሳሪያ ፍንጥርጣሪዎች እንደወደቁ ኮሚሽኑ አለመግለጹ ነው በዚህ ዘገባ ላይ የተመላከተው። ኮሚሽኑ የተባበሩት መንግስታት ድርጅትና ቀጠናዊ ድርጅቶች በቀጠናው ሰላምና ጸጥታ እንዲሰፍን የስደተኞች ደህንነት እንዲጠበቅና ለስደተኞች ሰብአዊ እርዳታ እንዲቀርብ ጥረት እንዲያደርጉ ተጠይቋል ማለት ነው። ጥያቄ ቀርቧል። በሌላ በኩል ደግሞ አንድ ከፍተኛ የመንግስት አመራር በዛሬው ዕለት መገደላቸው ተነግሯል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በተፈጸመ የደፈጣ ጥቃት የዞኑ ስፖርትና ወጣቶች መምሪያ ኃላፊ አቶ ወዳጆ አሳገነቲ ተገድለዋል ተብሏል። ኃላፊው በአንገር ጉተን ከተማ ለሚካሄድ የስፖርት ውድድር ከነቀምቴ በፓትሮል ተሽከርካሪ ሲጓዙ ቶሎ ሌንጫ ወይም መንደር 3 በተባለ ስፍራ ታጣቂዎች በከፈቱት ተኩስ ተሽከርካሪዋ በመቃጠሏ ጥቃቱ ደርሷል ሲል የጀርመን ድምጽ ሬዲዮ ወይም DW ዘግቧል። ለአስቸኳይ ድጋፍ የመጡ የመንግስት የጸጥታ ኃይሎችና ሚሊሻዎች ጥቃት የደረሰባቸው ሲሆን በሰው ሕይወትና ንብረት ላይ ጉዳት ከመድረሱም በላይ በርካታ ሰዎች ታፍነው መወሰዳቸውን የዓይን እማኞች መግለጻቸውን ይኸው ዘገባ አመልክቷል። ሐምሌ 17 በተፈጸመው በዚህ ጥቃት ላይ በአሁኑ ወቅት የክልሉ ጸጥታ አካላት በጥቃቱ ዙሪያ ሰፊ ምርመራና ክትትል እያደረጉ ነው ተብሏል ማለት ነው። እንግዲህ ወደ አንድ መረጃ ስናልፍ ጠዋት ላይ በፌስቡክ ገጻቸው ላይ ጠንከር ያሉ ትችቶችን ስፔሻሊ በስምረት ሰዎች የስምረት ፓርቲ ከፍተኛ አመራሮች ላይ እና በሌሎችም ፖለቲከኞች ላይ በተለይም ለገዢው ፓርቲ ቅርበት ባላቸው ፖለቲከኞች ላይ ትችት ሲያቀርቡ የታወቁ የነበሩት አቶ አበራ ንጉስ ጠበቃ ናቸው፣ የህግ ባለሙያ ናቸው። ለእስር መዳረጋቸውን ዘግበን ነበር። ዛሬ ከሰዓት በኋላ በወጡ ዝርዝር መረጃዎች መሰረት አቶ አበራ ዛሬ ጠዋት 1 ሰዓት ተኩል ላይ ከመኖሪያ ቤታቸው በፌደራል ፖሊስ ተይዘው እንደተወሰዱ ነው የተዘገበው። የፖሊስ አባላቱ የጠበቃውን 2 የእጅ ስልኮች ከመውሰድ ውጪ የቤት ብርበራና ፍተሻ እንዳላደረጉ፣ አበራን በምን ጉዳይ እንደጠረጠሯቸውና ወደ የትኛው ፖሊስ ጣቢያ እንደሚወስዷቸው አለመናገራቸውን ነው ቤተሰቦቻቸው የገለጹት። እስከዛሬ 10 ሰዓት ድረስ አበራ በየትኛው ፖሊስ ጣቢያ እንደታሰሩ በእርግጠኝነት እንደማያውቁ ቤተሰቦቻቸው ገልጸዋል። አቶ አበራ በምስረታ ሂደት ላይ ያለ የፖለቲካ ፓርቲ ከሌሎች ሰዎች ጋር በማደራጀት ላይ እንደነበሩ ነው ምንጮች ያመለከቱት። ነገር ግን ይሄ የፖለቲካ ፓርቲ ህብረ ብሔራዊ ነው ወይስ ብሔር ተኮር ነው የሚለውን ጉዳይ እንግዲህ አላብራሩትም። እንደ አቶ አበራ የፖለቲካ ረድ ወይም ደግሞ አቋም እንደምንመለከተው ከሆነ ህብረ ብሔራዊ ፓርቲ ሊሆን ይችላል የሚል ግምት ነው ያለው በብዛት። እናም በዚህ ሁኔታ ነው ያሉት። እንግዲህ ፍርድ ቤት ይቀርቡ አይቀርቡ የሚለውን እንግዲህ ከሰሞኑ አብረን የምንመለከተው ይሆናል።
ሳልሳይ ወያነ ትግራይ በዛሬው ዕለት ሳምንታዊ መግለጫውን ነው ያወጣው። በክልሉ አዲስ ያጋጠመውን የጦርነት ትኩሳት ተከትሎ የሳልሳይ ወያነ ትግራይ ፓርቲ ያወጣው መግለጫ የቀጠናውን የፖለቲካ ቀውስና ኃይል አሰላለፍ ጥልቅ ስጋት ያመለከተ ሂሳዊ ግምገማ የያዘ ነው ተብሎለታል። ፓርቲው ከድርድርና ከሰላማዊ ውይይት ይልቅ የጦርነትን መንገድ የመረጡ አካላትን በጽኑ ኮንኗል። የአሁኑ አደገኛ አካሄድ የሰውን ሕይወት ከመቅጠፍ ባለፈ ቀጠናውን ወደማይታወቅ እና ወደ ማያልቅ የደም መፋሰስ አዘቅት ውስጥ እየከተተው እንደሚመጣ አስገንዝቧል። ይህ መግለጫ በተለይም ፖለቲካዊ ኃይሎች ሰላማዊ አማራጮችን ወደ ጎን በማለት የወጣቶችን ደም ለፖለቲካዊ ስሌት እየገበሩ ነው ሲል ያቀረበው ክስ የአሁኑ ቀውስ ምን ያህል ወደ ከፋ የሞራልና የፖለቲካ ውድቀት መውረዱን የሚያመላክት ነው። ሳልሳይ ወያነ በትግራይ እየተካሄደ ያለው አዲስ ጦርነት የማብቂያው ገደብ የማይታወቅና የበርካታ የውጭ እንዲሁም የውስጥ ኃይሎች እጅ የሚታይበት እንደሆነ በመግለጽ ቀደም ሲል የቀረቡ የስጋት ደወሎች አለመደመጣቸውን አስታውቋል። ፓርቲው እንደሚሞግተው ለዚህ አውዳሚ ግጭት መባባስ በቂ ጠቋሚ ማሳያዎች የነበሩ ቢሆንም በስልጣንና በኃይል አሰላለፍ ላይ የሚገኙ አካላት እውነታውን ለመጋፈጥ እና ለመረዳት ፈቃደኛ አለመሆናቸውን ቀውሱን ይበልጥ አወሳስቦታል ብሏል። ይህም የሚያሳየው በክልሉ ውስጥ የሚታየው ውጥረት ከፍ ድንገተኛ ሳይሆን የፖለቲካ ቁርጠኝነት ማጣትና የውይይት ጠረጴዛን የመሸሽ ስትራቴጂካዊ ስህተት ውጤት መሆኑን ገልጿል። ፓርቲው ሲያጠቃልልም በህዝቡ ላይ እየወረደ ያለው መከራ፣ ጭንቀትና ስቃይ ከቁጥጥር ውጭ ከመሆኑ በፊት የሰላም ወዳጆችና ሲቪል ማህበራት አስፈላጊውን ጫና ያድርጉ ሲል ማሳሰቢያውን ሰጥቷል። ይህ ጥሪ ተራ የፖለቲካ መግለጫ ከመሆን አልፎ የቀጠናው ውጥረት ወደ ከፋ ሀገራዊና ቀጠናዊ ውድመት እንዳያመራ እንዲሁ ከወዲሁ የኃይል አሰላለፎችን የመግታትና የሰላም ውይይቶችን የማስቀደም አስቸኳይ አስፈላጊነትን የሚያጎላ ሂሳዊ ምልከታ ነው ሲሉ አንዳንድ ወገኖች አስተያየታቸውን ሰጥተዋል። ወደ አክሱም ዩኒቨርሲቲ ጉዳይ ነው የምናመራው። የአክሱም ዩኒቨርሲቲ ጉዳይ ከዚህ ቀደም በቲክቫ ኢትዮጵያ አማካኝነት የተዘገበ አንድ ዘገባ ነበረ። ይኸውም የአክሱም ዩኒቨርሲቲ መምህራን በትግራይ ያለው ሁኔታ ስጋት ስለፈጠረባቸው ወደ ተለያዩ አካባቢዎች እንዲዘዋወሩ ወደ ሌሎች የሀገሪቱ ክፍሎች ወደ ኢትዮጵያ ማለት ነው እንዲዘዋወሩ ጥያቄ አቅርቧል የሚል መረጃ አሰራጭቶ ነበረ። ይህም መረጃ በተመለከተ በዛሬው ዕለት የአክሱም ዩኒቨርሲቲ መግለጫ አውጥቷል። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና መምህራን በጸጥታ ስጋት ምክንያት ወደ ሌሎች ዩኒቨርሲቲዎች እንዛወር የሚል ጥያቄ ያቀረቡ ተብሎ የተሰራጨው መረጃ ሙሉ በሙሉ ሐሰተኛና መሰረተ ቢስ ነው ሲል የአክሱም ዩኒቨርሲቲ አስተባብሏል። ስለሆነም ተማሪዎች፣ መምህራንና የአካባቢ ማህበረሰብ እንዲሁ ባልተረጋገጡ የሶሻል ሚዲያ ወሬዎች ሳትሳሳቱ የእኛን ፔጅ ብቻ ተመልከቱ የሚል ነገር አንስተዋል። ሐሰተኛ ነው ከማለት ውጪ መሰረተ ቢስ ነው ከማለት ውጪ በዚህ መልኩ ነው መሰረተ ቢስ የሆነው ሐሰተኛ የሆነው የሚለውን ነገር አንድ ባንድ አልጠቀሰም ማለት ነው። የአክሱም ዩኒቨርሲቲ በይፋዊ የፌስቡክ ፔጁ ላይ በገለጸው ምላሽ ላይ ማለት ነው። እንግዲህ ለዛሬ ያለን ዝግጅት ይሄ ይመስላል። ነገ እንገናኛለን። መልካም ጊዜ ይሁንላችሁ። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን።